ሰላም ሰላም ኣብ መላእ ዓለም ትርከቡ ዝኸበርኩም ተኸታተልቲ ቤዚክ እንግሊሽ ትግርኛ ቻነል በብዘለኹሞ ከከም ሰዓትኩም ኣቆፃፅራ ከመይ ኣለኹም ከመይ ትሓድሩ ከመይ ትተርፍሉ ከመይ ትውዕሉ ከመይ ተምስዩ ሰላምኩም ይብዛሓለይ እንዳበልኩ ትኣቱ ከለኹም ከምቲ ዝተለምደ ላይክ ሼር ኮሜንት ሓደስቲ ሳብስክራይብ እንዳገበርኩም ቤተሰብ ኩኑ እንዳበልኩ ናይሎ ማለት ትምህርትና እንትሪእዎ ዘለኹም ኣብ ክልተ ሰባት ኣብ መንጎ ክልተ ሰባት ዝግበር ዲያሎግ ሒዘልኩም መፅእ ኣለኹ። ዲያሎግ ማለት ዝርርብ ማለት እዩ፣ ንግግር ማለት እዩ። ንግግር እንድሕር ጀሚርና ኢና እንግሊዝ ክኢልና ክንብል ንኽእል እሞ ብዓቕምና ክንለማመድ ክንፍትን ኢና። ኤሌመንታሪ ዝኾነ ዝርርብ ኣብ መንጎ ክልተ ሰባት ዝግበር ማለት እዩ። ሰላም ሰላም ብያለሁ። በመላ ለምትገኙ ኢትዮጵያውያን ኤርትራውያን ቤዚክ እንግሊሽ ትግርኛ እንዲሁም አማርኛ ቻናል እንኳን ደህና መጣችሁ እያልኩ በያላችሁበት ቦታና በየቀን እንደ ሰዓታችሁ አቆጣጠር እንዴት አደራችሁ፣ እንዴት አረፈዳችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብያለሁ። ስትገቡ እንደተለመደው ማድረግ አትርሱ እያልኩ በቀጥታ ወደ ትምህርታችን እንገባለን ማለት ነው። የዛሬ ትምህርታችን ዲያሎግ ነው፣ ንግግር ነው። መነጋገር ከቻልን ነው እንግሊዝኛ ቻልን የምንለው። ስለዚህ ዓላማችንም ለመነጋገር ነው። በጥያቄና መልስ ሁል ጊዜ ንግግር ማለት ጥያቄና መልስ ነው። ሌላ ምን አለው? እራት በላ፣ ምሳ በላ፣ የስራን ሰራ ምናምን ይሄ ጥያቄ ነው፣ ይሄ ንግግር ነው ማለት ነው። ሶ ሌትስ ኮንቲኒው። ሃው ኢዝ ዩር ዴይ ብሎ እየጠየቃት ነው። ሃው ኢዝ ዩር ዴይ ጎይንግ። ጎይንግ ማለት እየሄደ እየቀጠለ ነው። ቀንሽ እንዴት እየሄደ ነው እያለ ነው። አሁን በፊት አይተናት ነበር መሰለኝ ጥያቄ። ሃው ኢዝ ዩር ዴይ ጎይንግ፣ ቀንሽ እንዴት እየቀጠለ ነው፣ አሪፍ ነው፣ ቆንጆ ነው እያላት ነው። ኢስ ጎይንግ ዌል፣ አዎ ጥሩ አሪፍ እየቀጠለ ነው። ዌል ማለት ደህና ማለት ነው። ዌል ሶሪ፣ ዌል ማለት ደህና ማለት ነው። ጎይንግ ማለት መሄድ ማለት ነው። የምናውቀው እኛ ጎይንግ አም ጎይንግ ምናምን እንላለን። ስለዚህ ቀኑ እንዴት እየሄደ ነው፣ ጎይንግ እያደረገ ነው እያላት ነው። አሪፍ እየሄደ ነው፣ ጎይንግ እያደረገ ነው። ፅቡቅ ከይዳለሁ ትብለና ማለት መዓልቲ ከመይ ከይዳለሁ፣ ከመይ ይሓልፋለሁ መዓልቲ ኢሎም መዓልቲ እንዳበላ እዩ ፅቡቅ ሓልፋለሁ ትብለና ማለት እዩ። ናትኩም ከ እናንተስ? የሚቀጥለው ጥያቄ ዋት አር ዩ ዱዊንግ ራይት ናው። ራይት ናው ማለት አሁን ማለት ነው። አሁንን እያደረግሽ ነው። ዋት አር ዩ ዱዊንግ ራይት ናው፣ በዚች ሰዓት፣ በዚች ደቂቃ፣ በዚች ሰከንድ ምን እያደረግሽ ነው? ዋት አር ዩ ዱዊንግ ራይት ናው ብሎ ጠየቃት። እሷ ደግሞ አይ አም ለርኒንግ እንግሊሽ፣ እንግሊዝኛ እየተማርኩ ነው። ለምሳሌ እኛ ምን እያደረግን ነው አሁን? ዋት አር ዊ ዱዊንግ ናው፣ ዊ አር ለርኒንግ እንግሊሽ፣ እንግሊዝ እየተማርን ነው በአቅማችን ማለት ነው አይደል? እሷም እንደዛ ነው። በዛን ሰዓት ሲደውልላት ወይ ሲያነጋግራት እንግሊዝኛ እየተማረች ነበረች ማለት ነው። ኦኬ ኢትስ ክሊር አይ ቲንክ። ሌትስ ኮንቲኒው። ዱ ዩ ፊል ጉድ ቱዴይ፣ ዛሬ ጥሩ እየተሰማሽ ነው? መዓልቲ ከመይ ይስማዓክ ኣሎ? ፅቡቅ ዶ ይስማዓክ ኣሎ ይብላ ኣሎ። ዱ ዩ ፊል ጉድ ቱዴይ፣ ዱ ዩ ፊል ጉድ ቱዴይ። ፊል ማለት ስሜት ማለት ስሜት እንታይ ይስማዓክ ኣሎ ማለት ሓጎስ፣ ደስታ፣ ፍሽኽ ፍሽኽ ወዘተ። ወይስ ቁሪ፣ ሙቐት፣ ጥሜት፣ ብዙ ነገር ነው የሚሰማን። የስ አይ ፊል ጉድ ብለዋለች። አዎ ጥሩ እየተሰማኝ ነው። ስለዚህ ቀኑ አሪፍ ነው ማለት ነው። ጎይንግ ዌል እያደረገ ነው ማለት ነው። ኦኬ እናንተስ ምን እየተሰማችሁ ነው? ቀናችሁ እንዴት እያለፈ ነው? ቀጥሎ የፓስት ቴንስ ነው። ይሄ ጥያቄ በምንድን ነው የምናውቀው? እዚህ ጋር የስተርዴይ ይላል፣ እዚህ ጋር ደግሞ ዲድ ይላል። ፓስት ቴንስ መሆኑ በዛ ነው የምናውቀው። መልሱም እዚህ ጋር ዲድ ይላል። የስ አይ ዲድ ይላል። ፓስት ቴንስ ይሄ ጥያቄ ምንድን ነው ያላት? ፕራክቲስ ማለት መለማመድ ማለት ነው። ፕራክቲስ መለማመድ ማለት ነው። ፕራክቲስ መለማመድ ማለት ነው። የስተርዴይ ትናንትና ነው። ፕራክቲስ ምልምማዲ የስተርዴይ ከአት ማሊ ትማል ተለማሚድ ክዶ ይግላል። ትማልስ ተለማሚድ ክዶ እንግሊሽ የስ አይ ዲድ፣ አዎ ተለማሚጃለሁ፣ እወ ተለማሚደ ትብሎላ። የስ አይ ዲድ፣ አዎ እወ ትማሊ ተለማሚደ። ቀጥላ ሕጂ ካልእ ሕቶ ጠይቕዋ።
ፊውቸር ቴንስ ይዘኻ ፊውቸር ቴንስ ማለት የመጪ የሚመጣ ነገር። ለምሳሌ 1 ሰዓት ከሆነ ከ1 ሰዓት በኋላ ያለው ፊውቸር ነው። በአሁን በኋላ ነው የሚመጣው። እዚች ዳት ደርሰናል። ከዚች ሰዓት በኋላ ያለው ፊውቸር ነው፣ መጪ ነው። ነገም ከነገ ወዲያም ከተለው ዓመትም ወዘተ ሁሉ ፊውቸር ነው ማለት። ፊውቸር ማለት ከአሁን ካለንበት ሰዓት በፊት በኋላ የሚመጣ ሁሉ ፊውቸር ይባላል። ካብዛ ዘለና ሰዓት እንድሕር ዘሎ ብምልኡ መጻኢ ፊውቸር ይበሃል ማለት እዩ። ፊውቸር ከዓ ብዊል ዝግለጽ ማለት እዩ። በዊል ይገለጣል ፊውቸር። ሶ ምን ይላል? ዊል ዩ ፕራክቲስ ኤጌን ቱዴይ? ኤጌን ማለት እንደገና ማለት ሎማ ዓልተኸ እንደገና ክትለማመድ ዲኻ፣ ዛሬ ቀን እንደገና ትለማመጃለሽ ወይ ያላት ነው። የስ አይ ዊል። አዎ። ለምን በየሰዓቱ አይሆንም? በየቀኑማ ኖርማል ነው። ስለዚህ አዎ ብለዋለች። ለዛ ካላደረግ ደግሞ ምን ለማወቅ ያስቸግራል ማለት ነው። ኦኬ ሶ ዱ ዩ ላይክ ዴይሊ ፕራክቲስ? እና ዴይሊ ፕራክቲስ ትወጃለሽ ወይ? በየቀኑ መለማመድ። ዴይሊ ደይ ቀን ነው። ዴይሊ ካልን በየቀኑ ማለት ነው። በየቀኑ ፕራክቲስ ማድረግ ትወጃለሽ ወይ? ዴይሊ ፕራክቲስ ላይክ ዱ ዩ ላይክ ዴይሊ ፕራክቲስ? የስ አይ ላይክ ኢት። አዎ በየቀኑ መለማመድ ደስ ይለኛል። አንዳንዱ ሊሰለቸው ይችላል፣ አንዳንዱ ደግሞ በጣም ደስ ይለዋል ማለት ነው አይደል? ቦታው ደስ አይልም? ታያቸዋል ቦታው። ኦኬ የስ አይ ላይክ ኢት ብለዋለች። ሌላ ጥያቄ ምን ሌላ ነው? አብረን እንከታተል። ኦኬ ኢዝ ኢንግሊሽ ኢምፖርታንት ፎር ዩ? እንግሊዝኛ ለአንቺ ጠቃሚ ነው ወይ? እንግሊዝኛ ንዓኽስ ጠቃሚ ድዩ ይብል አይደለም። ለሁሉም ሰው ጠቃሚ ነው። የሆነ እንግሊሽ አይደለም ሌላም ቋንቋ አስፈላጊ ነው። ትግርኛ ማወቅ አስፈላጊ ነው። አማርኛ ማወቅ አስፈላጊ ነው። ኦሮምኛ ማወቅ አስፈላጊ ነው። ወላይትኛ፣ ኩናማ፣ ብሌን፣ ሳሆ፣ ትግራይ ወዘተ ኤኒ ላንጉጅ ኢዝ ቨሪ ኢምፖርታንት። ዝኾነ ላንጉጅ ኢምፖርታንት ነው። ኢምፖርታንት ማለት ጠቃሚ ማለት ነው። ጠቃሚ ማለት እዩ። ስለዚ እንግሊሽ ንዓኽስ ጠቃሚ ድዩ ይብል ኣሎ። ንምንታይ ዳ መሪጥ ጠቕማ ተባሂሉ ትመሃሮና ማለት ነው። ከመይ ጌርና ከም ንሕትት ጥራሕ እዩ እቲ ዕላማ ማለት እዩ። ዓላማችን እንዴት አድርገን እንደምንጠይቅ ነው እንጂ እንግሊሽ እንደሚጠቅማት አውቅቶት አይደለም። የስ ኢት ኢዝ ኢምፖርታንት። የስ ኢት ኢዝ ኢምፖርታንት። አዎ በጣም ጠቃሚ ነው ያለችው ነው። የሚቀጥለው ጥያቄ ኢምፖርታንት ማለት ጠቃሚ ማለት ነው። ጠቃሚ ማለት ያው በአማርኛም በትግርኛም ተመሳሳይ ነው። ጠቃሚ። ዱ ዩ ዋንት ቱ ስፒክ ኢንግሊሽ ዌል? እንግሊዝኛ ደህና አድርገሽ ለመነጋገር ትፈልጋለሽ? ዱ ዩ ዋንት ቱ ስፒክ ኢንግሊሽ ዌል? ደህና። እንግሊዝኛ ሁሉ የሚናገር ተናጋሪ ለማለት ያስፈደፍራል። ስለዚህ ከኔ ጀምሮ ማለት ነው። እንግሊዝኛ በደንብ ለመነጋገር ትፈልጋለሽ ወይ? ዱ ዩ ዋንት ቱ ስፒክ መነጋገር ማለት ዌል የስ አይ ዱ። እናንተስ? በአቅማችን መነጋገር እንወዳለን። የስ አይ ዱ። አዎ እፈልጋለሁ ብለዋለች። ጥያቄ የለውም አይደለም እንዴ? እናንተ እስቲ ኮመንት ጻፉልኝ። ዱ ዩ ሊስን ኬርፉሊ? ዱ ዩ ሊስን ኬርፉሊ በጥንቃቄ። ኬርፉሊ ማለት ጥንቃቄ ማለት ብጥንቃቄ ማለት ብጥንቃቄስ ሊስን ትገብር ዶ? ትሰምዕ ዶ? ትመሃር ኣለኸሲ ሊስን ትገብር ዶ? ዝበዝሕ ግዜ ተምሃራይ ንምንታይ ይተርፍ መስለኩም ኣብ ክላስ? ካብ ተመክሮና ካብ ተምሃሮና መምህር ክምህር ከሎ ካልእ ስራሕ ይሰርሕ ሰብ ስኢሉ ዘይጠቅም ነገር የማይረባ ነገር ዝም ብሎ ስለማይሰራ አይስማሙ። አስተማሪውን አይሰማው እንጂ አስተማሪው ሁሉ ሰው አንድ ላይ በእኩል ከሰማው ለምን አይገባውም? ሁሉ ሰው አንድ ነው። አንድ አይነት እንትን ነው ያለ፣ አይኪው ነው ያለ። ትንሽ ነው ልዩነታችን እንጂ። ስለዚህ ካዳመጥን የማናውቅበት ምክንያት የለም ማለት ነው። ሶ ዱ ዩ ሊስን ኬርፉሊ ብሏታል። የስ አይ ዱ። አዎ ጎበዝ ተማሪ ሁሉ ጊዜ ሊስን ያደርጋል በጥንቃቄ እንዳያልፈው። አጠገብ ያለ ሰው ቢናገርም ዝም በል ይለዋል። ከዚያ ሌላ ጥያቄ ምን አላት? ዱ ዩ ሪፒት ዘ ሰንተንስስ?
ይህም ቀደም ተምረነው ነበር መሰለኝ። ትንሽ ይለያያል እንጂ ሪፒት ማለት መድገም ማለት ነው። አረፍተ ነገሮችን ትደጋግሚያቸዋለሽ ወይ? አዎ ከደጋገምክ ለመያዝ ይቀላል። ልክ እንደዚህ ሽምዳድ ማለት ነው። ስለዚህ ከደጋገምከው ሁሌ እንትን ይላል፣ በአንጎልህ ይቀረጻል ማለት ነው። ስለዚህ አትረሳውም ማለት ነው። የሆነ ግጥም ወይ ፕሮቨርብ ሁል ጊዜ ከአንጎልህ ከእኔ አሁን ለሰባተኛ ስምንተኛ ክፍል እያለሁ የማውቃት እንትን አለች። ሁል ጊዜ ምጽፋት በዩቲዩብ ስዞርም ጽፋት አለ። ኖማተር ምናምን ምትል ኖማተር ዋት ዘ ሬስት ኦፍ ዘ ወርልድ ሴይስ ጃስት ቢ ስማርት ኤንድ ፕሌይ ዘ ጌም ኦፍ ላይፍ ትላለች። በጣም ደስ የምትለኝ ፕሮቨርብ ነች። እና እንደሱ ስለምደጋግማት ጽፈትም ንባብም ስለምደጋግማት እስካሁን ከኔ ጋር ነች ማለት ነው። አልረሳትም፣ በቃል ነው የሚይዘው። ስለዚህ አረፍተ ነገር ከደጋገምከው በጣም ይገባሃል ለማለት ነው። ሪፒት መድገም ማለት ነው ብያቸዋለሁ። ዘም ማለት ሴንቴንስ አረፍተ ነገሮቹን ለማለት ነው። ምን ብሎ ጠየቃ? ኢዝ ሪፒቲሽን ሄልፕፉል? ሪፒት መድገም ማለት ነው ብያቸው ነበር አለ። ሪፒቲሽን አሁን ናውን ነው፣ ስም ነው። ድግምጋም መደጋገም ጠቃሚ ነው ወይ? ሄልፕፉል ነው ወይ? አጋዥ ነው ወይ? ሐጋዝ ድዩ ይድላደል። ኢዝ ሪፒቲሽን ሄልፕፉል? የስ ኢት ኢዝ ሄልፕፉል። የስ ኢት ኢዝ ለማቆም ይቻላል። የስ ኢት ኢዝ ሄልፕፉል ማለትም ይቻላል። ስለዚህ ጠቃሚ ነው። አዎ መደጋገም አጋዥ ነው አይደለም እንዴ? የሆነ ቋንቋ እንግሊዝኛ ብቻ ሳይሆን የሆነ የራሳችን ቋንቋም ቢሆን የእናታችን ቋንቋ። ሌላ ጥያቄ ዱ ዩ ስፒክ ስሎውሊ? ስሎውሊ ማለት ቀስ ብሎ መናገር ማለት ነው። ፋስት ያልሆነ ፈጣን ያልሆነ ቀስ ብለሽ ነው የምትናገሪ እያለ ዱ ዩ ስፒክ ስሎውሊ? የስ አይ ስፒክ ስሎውሊ። ስሎውሊ ከተነጋገርክ ለምትነጋገረው ሰው ይገባዋል ማለት ነው። እንግሊዝኛም ቢሆን አረብኛም ቢሆን ትግርኛም አማርኛም ቢሆን በተለይ ለማያውቅ ሰው የራሱ ቋንቋ ያልሆነ ሰው ስትነጋገረው ስሎውሊ ካልተነጋገርከው ላይገባው ይችላል ማለት ነው። ስለዚህ ሁል ጊዜ እንደዛ ማድረግ አለብን ማለት ነው። ፋስት ከሆነ ምንድነው ያለው ነው የሚለው ሰው ማለት ነው። ሶ የስ አይ ስፒክ ስሎውሊ፣ ቀስ ብዬ ነው ማወራ የምነጋገረው እያለች ነው። ከዚያ በኋላ ምን አላት? ኢዝ ስሎው ስፒኪንግ ጉድ? ስሎው ስፒኪንግ ጥሩ ነው ወይ? ረጋ ብሎ ቀስ ብሎ መነጋገር ጥሩ ነው ወይ ያላት ነው። የስ ኢዝ ጉድ። አዎ በጣም ጥሩ ነው ያለችው ነው። እናንተስ ጥሩ አይደለም እንዴ? ኮሜንት ላይ ጻፍ ውስጥ። ኦኬ ዱ ዩ ፊል ሪላክስድ ናው? አሁን ዘና ፈታ ወይ ደግሞ ጥሩ ስሜት የተሰማች ነው። ዱ ዩ ፊል ሪላክስድ ናው? ሪላክስድ የስ አይ ፊል ሪላክስድ። አዎ ሪላክስድ ሆኜ የተሰማኝ ነው። ዘና ፈታ ወይ ጥሩ ስሜት የተሰማኝ ነው። ሪላክስድ ሆኛለሁ እያለች ነው። ከዛ አር ዩ ኮምፎርቴብል ለርኒንግ ነው? ኮምፎርቴብል ማለት ምቹ ማለት የተመቻቸ። አር ዩ ኮምፎርቴብል ለርኒንግ ነው? የተመቻቸ ትምህርት ነው ወይ የምትማሪው? አር ዩ ኮምፎርቴብል ለርኒንግ ነው? የስ አይ አም። ቁጭ የምንልበት ቦታ ኮምፎርቴብል ካልሆነ፣ ክላሱም ኮምፎርቴብል ካልሆነ፣ የተመቻቸ ካልሆነ፣ ሙቀት ወይ ብርድ ወይ የሆነ ነገር ደስ የማይል ነገር ከሆነ እንትን አቴንሽን ስለማታደርግ ትምህርት ብዙ ላይገባ ይችላል። ኮምፎርቴብል ከሆነ ግን የተመቻቸ ከሆነ ግን
ሁሉ ነገር ወደ ትምህርት አቴንሽን ስለምታደርግ ሊገባ ይችላል ማለት ነው። ስለዚህ ስንማር ኮምፎርቴብል ለርኒንግ መሆን አለበት ማለት ነው። የስ አም ብለዋለች። ኦኬ ከዚህ በኋላ ዌር አር ዩ ስታዲንግ፣ የት ነው የምታጠኘው እያላት ነው። ዌር አር ዩ ስታዲንግ፣ የት ነው የምታጠኘው፣ የት እያጠናሽ ነው። ዌር የት፣ ስታዲንግ ማጥናት ማለት ነው። ስታዲንግ ሲነበብ ስቱዲንግ አይደለም፣ ስታዲንግ ማጥናት ማለት። አይ አም ስታዲንግ አት ሆም፣ ቤት እያጠናው ነው። አይ አም ስታዲንግ አት ሃውስ አይባልም። ሆም ሃውስ ቤት ማለት ነው። ሃውስም ቤት ማለት ነው። ግን በአረፍተ ነገር ሃውስ አይባልም። ብዙ ጊዜ ብትል ይገባዋል ለሰውየው ወይ ለሴትየው ወይ ለልጁ ወይ ለልጅቷ። ግን ብዙ ጊዜ ሆም ነው የምንለው። አይ አም ስታዲንግ አት ሆም ነው እንጂ አይ አም ስታዲንግ አት ሃውስ አይባልም። ኦኬ ሶ የት እያጠናሽ ነው? ቤት እያጠናው ነው። ይህ ደግሞ ፕሬዘንት ኮንቲኒየስ ቴንስ ነው። አሁን የሚያደረግ ያለ ነገር ማለት ነው። ፕሬዘንት ኮንቲኒየስ ቴንስ። ኦኬ ኢዝ ኢት ኳይት ዜር? ኳይት ማለት ሳይለንት ማለት ነው። ጸጥ ያለ ነገር ማለት ነው። ሳይለንት ነው ወይ እዛ የምትማሪበት ያለች ቤት ነው ያለ ያለችው? እንዴት ነው? ጸጥታ አለው ወይ? ሳይለንስ አለው ወይ እያላት ነው። ኢዝ ኢት ኳይት ዜር? እዚህ ተሳተጋጊ ያለ የስ ብላ ኢት ኢዝ ኳይት ዜር መሆን ነበረበት። የስ ኢት ኢዝ ኳይት ዜር። የስ ካልክ በኋላ ኢት ኢዝ ኳይት ዜር እንጂ ልዩነት የለውም። ኢዚት 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 ኢዚት። ስለዚህ የስ ኢት ኢዝ ኳይት ዜር። የስ ኢት ኢዝ ኳይት ዜር ነው መልሱ። የስ ኢት ኢዝ ኳይት ዜር ብላ መልሳለች ማለት ነው። ምን ብሎ ጠየቃት? ዱ ዩ ላይክ ስታዲንግ አት ሆም? ቤት ሆኖ ማጥናት ትወጃለች ወይ? ዱ ዩ ላይክ ስታዲንግ አት ሆም? የስ አይ ዱ። አንዳንዱ ላይብረሪ ሄዶ ማጥናት ይወዳል። አንዳንዱ ስኩል ትምህርት ቤት፣ አንዳንዱ ጫካ፣ አንዳንዱ ደግሞ ቤቱ ሆኖ ማጥናት ይወዳል ማለት ነው። የስ አይ ዱ ብለዋለች። እናንተስ የት ነው ደስ የሚላችሁ? ተማሪ በነበራችሁበት ወይ ደግሞ ተማሪዎች ከሆናችሁ የት ስታጠኑ ደስ ይላቸዋል? ዱ ዩ ስታዲ አሎን? አሎን ለብቻ ማለት ነው። ለብቻሽ ነው የምታጠኙ? የስ አይ ስታዲ አሎን። አዎ ለብቻዬ ነው የማጠናው እያለች ነው። የስ አይ ስታዲ አሎን። አዎ ብቻዬን ነው የማጠናው። አሎን ማለት ለብቻ ማለት ነው። ስታዲ ቅድም ነግሬያቸዋለሁ ማጥናት ማለት ነው። እናንተስ ስታጠኑ ከማን ጋር ነው? ዱ ዩ ኢንጆይ ለርኒንግ እንግሊሽ? እንግሊሽ መማር ያስደስትሻል ወይ? ኢንጆይ ያደርግሻል ወይ? አንዳንዱ ቦሪንግ ያደርገዋል፣ ጭንቀት የሚያደርግበት ሰው አለ። አንዳንዱ ደግሞ ደስ የሚለው ኢንጆይ የሚያደርገው ሰው አለ ማለት ነው። ሶ ዱ ዩ ኢንጆይ ለርኒንግ እንግሊሽ? የስ አይ ኢንጆይ ኢት። አዎ በጣም ነው ኢንጆይ የማደርገው፣ ደስ ነው የሚለኝ እያለች ነው። እናንተስ? ኢንጆይንግ ኦር ቦሪንግ? ኢዝ እንግሊሽ ኢዚ ፎር ዩ? እንግሊዝኛ ለአንቺ ቀላል ነው ወይ እያላት ነው። ኢዝ እንግሊሽ ኢዚ ፎር ዩ? ዩ ሊትል ኢዚ፣ ሊትል ኢዚ ቀላል አይደለም ግን ንእሽተይ ቀለል በለዩ፣ ትንሽ ቀለል ያለ ነው እንጂ ሚቲ ቀሊል ትብሎ ይትኽእልኒ እንግሊሽ። ሊትል ኢዚ ትንሽ ቀላል ነው እንጂ ቀላል አይደለም ለማለት ነው። የስ አላለች። ኢዝ ኢንግሊሽ ዲፊካልት ሳምታይምስ? እንግሊዝኛ አንዳንድ ጊዜ አስቸጋሪ ነው ወይ ያላት ነው። የስ ሳምታይምስ። አዎ የሆነ ቋንቋ የራሳችን ቋንቋ አማርኛ፣ ኦሮሞኛ፣ ትግርኛ፣ ሳሆ፣ አረብ ወዘተ ሁሉ አይነት ቋንቋ አስቸጋሪ ነው። የትግርኛ ተናጋሪ ነኝ አሁን አይደል? ግን
ትግርኛ አስቸጋሪ ቃላት አለ፣ መታወቀው አባባል አለ። እዚህ እንግሊሽ ደግሞ እንደዛ እንግሊሽ የራሴ ይሆናል ማለት ነው። ኢዚ እንግሊሽ ዲፊካልት ሳምታይምስ ማለት አንዳንድ ጊዜ ለማለት፣ ዲፊካልት አስቸጋሪ ለማለት። የስ ሳምታይምስ አንዳንድ ጊዜ አስቸጋሪ ነው። ዲክሽነሪ ምናምን ካላየ ወይ ሰው ካልጠየቀ ላይገባህ ይችላል ማለት ነው። በተለይ አንዳንድ ቃላት ኦኬ። ዱ ዩ ጊቭ አፕ ኢዚሊ? ጊቭ አፕ ማለት ተስፋ መቁረጥ ማለት ነው። ዱ ዩ ጊቭ አፕ ኢዚሊ? በቀላሉ ተስፋ ትቆርጫለሽ ወይ እንደዚያ ሲያጋጥምሽ? ኖ አይ ዶንት። ኖ ጊቭ አፕ ማድረግ የለብንም። ጊቭ አፕ ማድረግ የለብንም። ተስፋ መቁረጥ የለብንም። ተስፋ ከቆረጥን በቃ ሞተናል ማለት ነው። በማንኛውም አይነት ተስፋ መቁረጥ የለብንም። መታገል ነው ያለብን ማለት ነው። ስለዚህ ኖ ብለዋለች። እንደገና ዱ ዩ ትራይ ኤጌን ዌን ኢት ኢዝ ሃርድ? ኢትስ ማለት ኢት ኢዝ ማለት ነው። ሃርድ ማለት ከባድ ዲፊካልት ማለት ነው። ስለዚህ አንዳንድ ጊዜ ሃርድ በሚሆንበት ጊዜ እንደገና ትደግሚዋለሽ ወይ? ዱ ዩ ትራይ ኤጌን? ትራይ ኤጌን፣ ትራይ ማለት መሞከር ማለት ምፍታን። እንደገና ስትፍትን እየሄደው ክከብደክ ከሎ እንደገና ትፍትን እየሄደው ሲከብድሽ ሃርድ ከሆነ ትራይ ትሞክሪያለሽ ወይ ለመድገም? ይህማ ግድ ነው። ከባዱ አይደለም፣ ቀላሉም ካልደገምከው ሊረሳ ስለሚችል መድገም ቨሪ ኢምፖርታንት። የስ አይ ትራይ ኤጌን። አሁን እንደገና ደግመዋለሁ፣ ሞክራለሁ እንደገና። ልክ ነው። የኋላ ላይ ማትስ ምናምን ከሆነ ስትደግመው ይገባል። ኦኬ ሌትስ ኮንቲኒው። ዱ ሚስቴክስ ሄልፕ ዩ ለርን? ዱ ሚስቴክስ ሄልፕ ዩ ለርን? የስ ምን እያላት ነው? ሚስቴክ ማለት ስህተት ማለት ነው። አሁን ስህተት ይረዳሻል ወይ ለመማር? ስህተቶች ለመማር ይረዱሻል ወይ? በጣም ካልተሳሳትክ፣ የተሳሳትከው እንደገና መልሱ ሲነገረ ወይ ሲገባ በጣም እንትን አይረሳም ከዚያ በኋላ ማለት ነው። ስለዚህ ሚስቴክ አስፈላጊ ነው፣ ስህተት አስፈላጊ ነው። የስ ዘ ሄልፕ ሚ? አዎ ይረዱኛል። የስ ይረዱኛል እያለች ነው። ኦኬ አር ሚስቴክስ ኦኬ? ስህተቶች ደህና ናቸው ወይ? ኦኬ ናቸው ወይ? አዎ ኦኬ ነው። ለምን ተሳሳትክ አትልም። ማይሳሳት ፍጡር የለም አይደለም እንዴ? እኔ በዛ ነው የማምነው። የስ ዜ አር ኦኬ። ኦኬ ናቸው፣ ምን ችግር አለው? የስ ዜ አር ኦኬ ብለዋለች። እናንተስ? ስህተቶች አስፈላጊ ናቸው፣ ማሪ ናቸው ተብለን የለ? እሺ ቀጥል። የቀጥለው ጥያቄ ዱ ዩ ፊል ኮንፊደንት ናው? አሁን በራስ መተማመን ስሜት ይሰማሻል ወይ? ዱ ዩ ፊል ኮንፊደንት ናው? አሁን ማለት ነው። ነው ማለት ነው። ኮንፊደንት በራስ መተማመን ማለት በገዛ ርስኻ ምእማን፣ ገዛ ርስኻ ምእማን፣ በዓርስኻ ምእማን። ዱ ዩ ፊል ትገብር ወይ? ዶ ዱ ዩ ፊል ኮንፊደንት ነው? ሊትል ኮንፊደንት። ተማሪ ስለሆነች ሙሉ በሙሉ ኮንፊደንት ነህ ክትብል አይተኸኛ። ምክንያቱም ፈተና አለው ምናምን። ፈተና ደግሞ እንትን አያደርግም፣ ጥሩ አይደለም። አንዳንድ ጊዜ ጎበዝ ተማሪም ሊወድቅ ይችላል ማለት ነው። የቀን ጉዳይም አለ። አንዳንድ ጊዜ እድል የሚባል ነገርም አለ። እግዚአብሔር ያውቃል አላህ ያውቃል ብለህ እንኳን ትምህርት አትተወውም። ግን አንዳንድ ጊዜ ደግሞ እድል ወሳኝ ነው ማለት ነው። ለምሳሌ አንድ ጥያቄ
ለአንድ ጥያቄ ተብሎ የሚወድቅ ተማሪ አለ። በአንድ ጥያቄ የሚያልፍ ደግሞ አለ ማለት ነው። ይሄ እድል ይባላል። ይሄ ስለዚህ ኮንፊደንት እየተሰማች ነው ወይ ብሎ የሊትል ኮንፊደንት ብለዋለች። ጎበዝ ነች። ጎበዝ ተማሪ ደግሞ እንደዛ ነው የሚለው። አዎ አይልም። ዱ ዩ ዋንት ቱ ኢምፕሩቭ ሞር? ኢምፕሩቭ ማሻሻል ማለት ነው። ኢምፕሩቭ መምሕያሽ። ስለዚህ ከተማሓይሽ ትደልዩ ዶ? ብብዝሒ ሞር ማለት ብዙ ማለት። ዱ ዩ ዋንት ቱ ኢምፕሩቭ ሞር? ከዚህ ካለሽበት ሊትል ኮንፊደንት አላት አይደል? ከዚህ በላይ ለማሻሻል ትፈልጋለሽ ወይ? ዋንት የስ አይ ዱ። ሁሉም ሰው ቋንቋው ሊያሻሽል ይፈልጋል። የስ አይ ዱ ብለዋለች። አዎ እፈልጋለሁ ማለት ነው። የስ አይ ዱ። ኦኬ ዱ ዩ ቢሊቭ ኢን ዩርሰልፍ? ኮንፊደንት ማለት ነው። ቅድም እንዳልኳቸው ዩርሰልፍ ማለት ኮንፊደንት፣ በራስ መተማመን። ስለዚህ በራስሽ መተማመንሽ ታምኛለሽ ወይ? ዱ ዩ ቢሊቭ ታምኛለሽ ወይ? በራስ መተማመን የስ አይ ዱ። በራስህ ካልተማመን ግን ነው ሰው አይደለም ማለት ነው። በሰዎች እንትን ነው የምትኖረው ማለት ነው። ስለዚህ ዱ ዩ ቢሊቭ ኢን ዩርሰልፍ በገዛ በራስሽ ታምኛለሽ ወይ? በነፍስህስ ተአምኒ ዶ? ትተአማመኒ ዶ? የስ አይ ዱ። እናንተስ? በማንኛውም በትምህርት ብቻ ሳይሆን በሁሉ በራሳችን ካልተማመን የሰው ጥገኛ ሆነን ነው የምንኖረው ማለት ነው። የስ አይ ዱ ብለዋለች። ከዛ በኋላ ስቱዲ አላትና ምስላይና ኢዝ ፕራክቲስ ኢምፖርታንት? አው ቅድም ሪነዋል። ኢዝ ፕራክቲስ ኢምፖርታንት? ፕራክቲስ ጠቃሚ ድዩ? ፕራክቲስ መለማመድ ጠቃሚ ነው ወይ? የስ ቬሪ ኢምፖርታንት ብለዋለች። በጣም እንጂ የስ ብቻ ሳይሆን የስ ቬሪ ኢምፖርታንት፣ በጣም ጠቃሚ ነው። ፕራክቲስ ሜክስ ፐርፌክት ብያቸዋለሁ ቅድም። መለማመድ በጣም አስፈላጊ ነው። ከዚያ በኋላ ዱ ዩ ፕራክቲስ ኤቭሪ ዴይ? በየቀኑ ነው ፕራክቲስ የምታደርጊ ብለዋለች። ይህም ተደግሟል መሰለኝ። የስ ኤቭሪ ዴይ። አዎ በየቀኑ የስ ኤቭሪ ዴይ። 3 ደቂቃ አለን እንጨምራለን። አንድ ሁለት ጥያቄ። ሃው ሎንግ ዱ ዩ ፕራክቲስ? ምን ያህል ሰዓት ፕራክቲስ ታደርጊያለሽ? ምን ያህል ሰዓት ፕራክቲስ ታደርጊያለሽ? አባውት 30 ሚኒትስ 30 ደቂቃ ያክል። ዱ ዩ ዩዝ ቪዲዮስ ቱ ለርን? ለመማር ቪዲዮ ትጠቀሚያለሽ ወይ? ዱ ዩ ዩዝ መጠቀም ማለት ነው። ቪዲዮ ነው። ስትማሪ ቪዲዮ ትጠቀሚያለሽ ወይ? አዎ ካለህማ ምን ችግር አለው? ያለውን ነገር መጠቀም አስፈላጊ ነው። የስ አይ ዱ ብላለች። ከሌለ ኖ አይ ዶንት። ቪዲዮ ካለ ደግሞ የምጠቀምበት ካለ ደግሞ የስ አይ ዱ ትላለህ ማለት ነው። ሶ የስ አይ ዱ ብላለች። ኦኬ አር ቪዲዮስ ሄልፕፉል? ቪዲዮ ጠቃሚዎች ናቸው ወይ እያላል። አር ቪዲዮስ ሄልፕፉል? አጋዦች ናቸው ወይ? ጠቃሚዎች ናቸው ወይ? የስ ዘይ አር ሄልፕፉል። አዎ ስለምታየው ልክ አሁን እንደምታዩት ስለምታየው በጣም አስፈላጊ ነው። እንደዚህ ነው ብሎ በንግግር ብቻ ሳይሆን በአካል ስታየው አንድ ነገር ይገባሃል ማለት ነው። ሶ የስ ዘይ አር ሄልፕፉል ብለዋለች። አንዴ ቀላትና አንተ ሕቶ ወይ ክልተ። ዱ ዩ ሊስን ቱ ኢንግሊሽ ዴይሊ? እንግሊሽ በየቀኑ ታዳምጫለች ወይ? ሊስን ታደርጋለች ወይ? የስ አይ ዱ። የስ አይ ዱ። የመጨረሻው ጥያቄ ዱ ዩ ስፒክ ኢንግሊሽ አላውድ? እንግሊዝኛ ጮክ ብለሽ ትናገሪያለሽ ወይ? የስ አይ ዱ። የስ አይ ዱ። ሌላ ኢዝ ስፒኪንግ አላውድ ዩዝፉል? አላውድ ማለት
ጮክ ብለ መናገር ዓዊልካ ምዝራብ ማለት እዩ። ስለዚ ዓዊልካ ምዝራብ ጠቃሚ ድዩ ዩዝፉል ድዩ ትብላሉ። የስ ኢት ኢዝ ዩዝፉል ኮንፊደንት ራስ ተማን ብነብስኻ ምትእምማን ከም ዘለካ ይገብረካ ማለት እዩ። በራስ መተማመንህን ያሳድግልህ ጮክ ብለህ ስትናገር ማለት ነው። ከፈራህ ቀስ ብለህ ነው የምታወራው ማለት ነው። ስለዚህ ጠቃሚ ነው፣ አስፈላጊ ነው። ዱ ዩ ፊል ፕሮግሬስ? ፕሮግሬስ ማለት ማሻሻል ማለት ኢምፕሩቭ ማለት ነው። አሁን ይሰማሻል ወይ? ዱ ዩ ፊል ፕሮግሬስ? እንዳሻሻል ስሜት አለሽ ወይ? የስ አይ ፊል ፕሮግሬስ የስ። ተማሪ በነበርንበት ጊዜ ስናጠና ስንደጋግመው በቃ ፊል እናደርጋለን። ፕሮግሬስ እንዳደረግን እንዳሻሻልን ይገባናል ማለት ነው። የስ አይ ፊል progress ብለዋለች። So that's all for today. If you have any question or suggestion, welcome.